የኢትዮጵያ የ1 ቢሊዮን ዶላር የዕዳ ጫና አዲስ መፍትሄ ያገኘ። የጣፋንታ መገለባበጥ በአገራቸው ስደተኞችን የሚያሳድዱት የደቡብ አፍሪካ ዜጎች በአውሮፓ መከራ ገጠማቸው። በሁለቱ ታላላቅ አገራት በተደረገው ስምምነት አዲስ መግለጫ ወጥቷል። በመካከለኛው ምስራቅ በተሰነዘረው ድንገተኛ ጥቃት ከፍተኛ ወታደራዊ ውጥረት ተከስቷል። በእስራኤል እስር ቤቶች ላይ የተቀሰቀሰው አዲስ ዓለም አቀፍ ውዝግብም ትሰሙታላችሁ። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ስለ ወቅታዊ ጉዳይ ዝምታቸውን ሰበሩ። ሰላም ጤና ይስጥልኝ። የተከበራችሁ የመረጃ ሊንክ ቤተሰቦች አብራችሁ ስትቆዩ ዝርዝር ትንታኔውን የምትሰሙት ይሆናል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን ሀገራቸው በኳታር ከታገደባት አጠቃላይ 12 ቢሊዮን ዶላር ሀብት ውስጥ ግማሹን ማለትም 6 ቢሊዮን ዶላር ሊለቀቅላት ወደ ሀገሯ ሊመለስ እንደሆነ አስታውቋል። አሜሪካና ኢራን ላለፉት 4 ወራት የዘለቀውን በመካከላቸው ያለውን ውጥረት ለማርገብ ከተፈራረሙበት የመግባቢያ ስምምነት ውስጥ አንዱና ዋናው ጉዳዩ የኢራን የታገደ ሀብት መልቀቅ ሲሆን ከ2 ሳምንት በፊት በተፈረመው ሰነድ መሰረት አሜሪካ የታገዱ ፈንዶችን በሙሉ የማስለቀቅ ኃላፊነትን ወስዳለች። ፕሬዝዳንቱ አሜሪካ በስምምነቱ መሰረት ታማኝ ሆና ከቀጠለች ኢራንም ግዴታዎቿን እንደምትወጣ ገልጸዋል። በመጀመሪያ ኢራን ስምምነቱን እንደተፈረመ ወዲያውኑ ሙሉ ገንዘቡ እንዲለቀቅላት ፈልጋ የነበረ ቢሆንም ቆይታ ግን ሁለቱንም ወገኖች ግዴታቸውን ሲወጡ ብቻ ከሀብቱ ከፊሉን ማግኘት እንደምትችል ተቀብላለች። ምንም እንኳን የኢራኑ ፕሬዝዳንት ይህንን በምስራችነት ቢናገሩም እስካሁን ድረስ ከአሜሪካ በኩል በጉዳዩ ላይ የተሰጠ ይፋዊ ማረጋገጫ የለም። ነገር ግን ስምምነቱ በሚደረግበት ወቅት አንድ የአሜሪካ ባለስልጣን በቀጣይ ድርድሮች ሂደት የተወሰነውን የኢራን ሀብት ሊለቀቅ እንደሚችል ፍንጭ ሰጥተው ነበረ። የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን በሳምንቱ መጨረሻ ባደረጉት የገቢ ማሰባሰቢያ ንግግር ላይ ተተኪያቸውን ፕሬዝዳንት ዶናልድ ትራምፕን እና የሚያከናውኗቸውን የተለያዩ ፕሮጀክቶች ከንቱ ሲሉ ክፉኛ ተችተዋል። ባይደን በዲሞክራቲክ ፓርቲ ዝግጅት ላይ ባደረጉት የ10 ደቂቃ አጭር ንግግር በትራምፕ ላይ ከምንም ጊዜም በላይ የበረታ ትችት ሰንዝረዋል። ትራምፕ ከዋይት ሀውስ አዲስ የግብዣ አዳራሽ ለመገንባትና በዋሽንግተን የሚገኝ ታሪካዊ የውሃ ታንክ ለመቀየር የያዙትን እቅድ አጣጥለውታል። ባይደን በትራምፕ ላይ ካነሷቸው ነጥቦች ውስጥ በኬኔዲ ሴንተር ህንፃ ላይ ስማቸውን ለመጻፍ ያደረጉትን ሙከራ በኋላ በፍርድ ቤት ትዕዛዝ እንዲወርድ የተደረገ ሲሆን የዋሽንግተንን ነባር የውሃ ታንክ በመለወጥ የራሳቸውን ታንክ ለመጠቀምና ሰዎችን ለመቆጣጠር መሞከራቸውን እንዴት ያለ ከንቱ ሰው ነው በማለት በትራምፕ ግላዊ ባህሪ ላይ የሰነዘሩትን ትችት ይህንን ያካትታል። ትራምፕ 400 ሚሊዮን ዶላር የሚፈጅ አዲስ የግብዣ አዳራሽ ለመስራት የዋይት ሀውስን ቀኝ ክንፍ ለማፍረስ በመፈለጋቸው የሚቀርብባቸውን ወቀሳ ሲከላከሉ ቆይተዋል። ትራምፕ ይህን ግንባታ ለሀገር ደህንነትና የመንግስት እንግዶች በክቡር ለማስተናገድ እጅግ አስፈላጊ መሆኑን ይሟገታሉ። ቢቢሲ የባይደንን ንግግር በተመለከተ ከዋይት ሀውስ ምላሽ ለማግኘት ጥያቄ ቢያቀርብም ሁለቱ መሪዎች ከዚህ ቀደም በተደጋጋሚ በተመሳሳይ መልኩ እርስ በርስ ሲተቻቹ መቆየታቸው ይታወቃል። በፓኪስታንና በአፍጋኒስታን መካከል ከፍተኛ የወታደራዊ ግጭትና የድንበር ውጥረት ተፈጥሯል። ፓኪስታን በአፍጋኒስታን ላይ ድንገተኛ የአየር ጥቃት ከደረሰች በኋላ እግረኛ ጦሯን በድንበር አካባቢ በስፋት ማሰማረቷን ታውቋል። የአፍጋኒስታን ባለስልጣን እንደገለጹት በምዕራብ ድንበር አካባቢ በተፈጸመ በዚህ ጥቃት በርካታ ንጹሃን ዜጎች ተገድለዋል። የታሊባን መንግስት ድርጊቱን የፈሪነት ተግባር፣ ጭፍጨፋና ወንጀል ሲል ያወገዘ ሲሆን ቢያንስ 100 የሚሆኑ ሰዎች መጎዳታቸውን ወይም መገደላቸውን አስታውቋል። ጥቃቱ የተፈጸመው በንጹሃን መኖሪያ ቤቶች አካባቢ እንደሆነ ገልጸዋል። በሌላ በኩል የፓኪስታን የመረጃ ሚኒስቴር አታላ ታራር እንደገለጹት በምሽት በደረገው በዚህ ጥቃት 29 ወታደሮች ተገድለዋል። ጥቃቱ በቅርቡ በንጹሃን ላይ ለተፈጸመው የሽብር ጥቃት የተሰጠ ጠንካራ ምላሽ መሆኑን ገልጸዋል። በተጨማሪ ፓኪስታን ጥቃቱ ያነጣጠረው በወታደራዊ ምሽግ ላይ እንጂ በንጹሃን ላይ እንዳልሆነ በመግለጽ የታሊባንን ክስ አስተባብላለች። ፓኪስታን አፍጋኒስታንን አሸባሪዎችን በሚስጥር ትደብቃለች ስትል በተደጋጋሚ የምትከስ ሲሆን የታሊባን መንግስት ግን ይህንን ክስ ሙሉ በሙሉ ውድቅ በማድረግ ያስተባብላል። አይርላንድ በቅርቡ ባካሄደችው የስደተኞች ሕግ ማስከበር ዘመቻ ህጋዊ ሰነድ የሌላቸውን የውጭ ሀገር ዜጎች ከሀገር የማባረር እርምጃ ወስዳለች። ከነዚህም ተባራሪዎች መካከል የደቡብ አፍሪካ ዜጎች እንደሚገኙበት ታውቋል። አይርላንድ የወሰደችው ይህ የዲፖርቴሽን እርምጃ በዓለም አቀፍ ደረጃ ህጋዊ ሰነድ የሌላቸውን ስደተኞች ላይ የሚወሰዱ እርምጃዎች ምን ያህል ወጥና ተከታታይነት አላቸው የሚለውን ሰፊ ክርክር መልሶ ቀስቅሶታል። ለዓመታት ከሌሎች የአፍሪካ ሀገራት ወደ ደቡብ አፍሪካ የሚጎርፉ ስደተኞች በማህበራዊና ኢኮኖሚያዊ ጫናዎች እየተወቀሱ ከፍተኛ ትችትና የውጭ ዜጎች ጥላቻ ሲገጥሟቸው ቆይቷል። አሁን ግን በተገላቢጦሹ የደቡብ አፍሪካ ዜጎች ራሳቸውን በአውሮፓ ሀገራት ያለ በቂ ሰነድ ሰርተው በመገኘታቸው ተመሳሳይ የማባረር እርምጃ እየገጠማቸው መሆኑን ይህ ክስተት ያሳያል። ይህ ሁኔታ ስደት በአንድ ሀገር ወይም አህጉር ብቻ የተገደበ ሳይሆን መላው ዓለም የሚጋራው እውነታ መሆኑን ያጎላል። ሰዎች ለተሻለ እድል፣ ደህንነትና መኖር ሲሉ እንደሚሰደዱ ሁሉ እያንዳንዱ ሀገርም የራሱ የስደተኞች ሕግ የማስከበር መብት አለው። የስደት ጉዳይ እንደሚከሰትበት ቦታ የተለያየ ፍርድ ሊሰጠው ይገባል። በአሁኑ ወቅት ወጥ፣ ፍትሐዊና ሰብአዊነት የተሞላበት የስደት አያያዝ ፖሊሲ መቅረጽ በዓለም ላይ ካሉ ትላልቅ ፈተናዎች አንዱ ሆኖ ቀጥሏል።
የኢትዮጵያ መንግስት ከዚህ ቀደም ከዓለም አቀፍ የግል አበዳሪዎች ወስደው የነበረውንና በወቅቱ ባለመክፈሉ ምክንያት ፈታኝ ሆኖ የቆየውን የ1 ቢሊዮን ዶላር ኢሮቦንድ የውጭ ዕዳ ጫና ለማቅለል የሚያስችል ወሳኝ የመጀመሪያ ደረጃ ስምምነት ላይ መድረሱን የገንዘብ ሚኒስቴር ይፋ አድርጓል። በአዲሱ ድርድር መሰረት ኢትዮጵያ ከነበራት የ1 ቢሊዮን ዶላር ጠቅላላ ዕዳ ላይ የ12% ቅናሽ ይደረገላት ሲሆን ከዚህ የሚከፈለው ዋና የገንዘብ መጠን ወደ 880 ሚሊዮን ዶላር ዝቅ እንዲል ተደርጓል። ይህ የተቀነሰው 880 ሚሊዮን ዶላር ዕዳ በአንድ ጊዜ ሳይሆን እስከ 2029 ዓ.ም ድረስ ባለው ጊዜ ውስጥ በየደረጃው እንዲከፈል የተራዘመ የጊዜ ገደብ ተሰጥቶታል። ለዚህም 6.15% ወለድ የሚታሰብበት ይሆናል። ሆኖም ሀገሪቱ ባለፉት 2 ዓመታት ሳትከፍል ያሳለፈችው የ99.4 ሚሊዮን ዶላር የደረሰ የወለድ ዕዳ ለመክፈል ተስማምታለች። ይህንን ስምምነት የቆየውን ዕዳ ከማቅለል ባለፈ ኢትዮጵያ በቀጣይ ተጨማሪ የፋይናንስ አቅም ባስፈለጋት ጊዜ እስከ 1 ቢሊዮን ዶላር ድረስ በድጋሚ የመበደር መብትና እድል የሚያስገኝላት አንቀጽ አካቷል። ይህ ስምምነት የዓለም አቀፍ የገንዘብ ድርጅት IMF እንዲሁም የሀገሪቱ ዋና አበዳሪዎች የሆኑት ቻይናና ፈረንሳይ ሙሉ በሙሉ ደግፈዋታል። ይህ የኢትዮጵያ ዓለም አቀፍ ኢኮኖሚ ገጽታና ታማኝነት በከፍተኛ ደረጃ የሚያሻሽል ሲሆን ወደፊት ሌሎች የውጭ ብድሮችን፣ እርዳታዎችን በቀላሉ ለማግኘት የሚያስችል ትልቅ የገበያ ተስፋ ፈጥሯል። የእስራኤል መንግስት ዓለም አቀፍ የቀይ መስቀል ኮሚቴ በፍልስጤማውያን እስረኞች ላይ የሚያደርገውን ጉብኝት በይፋ ለማገድ ያቀረበው አዲስ የህግ ረቂቅ ሳይሳካ ቀርቶ ውድቅ ተደርጓል። ይህም በእስር ቤቶች ውስጥ የሚፈጸመው ኢሰብአዊ አያያዞችን ለመሸፈን የደረገ ሙከራ መክሸፉን ያሳያል ተብሏል። የእስራኤል መንግስት ይህንን ህግ ለማጽደቅ የሞከረው የዓለም አቀፍ ቀይ መስቀል ተወካዮች ወደ እስረኞች እንዳይገቡ በማድረግ በእስረኞቹ ላይ የሚታዩትን የስቃይና የከፋ ኢሰብአዊ አያያዝ ምልክቶችን ከዓለም አይን ለመደበቅ በማሰብ እንደነበር ተገልጿል። የሊኩድ ፓርቲ የፓርላማ አባልና የህግ ረቂቁን አዘጋጅ የሆኑት ጋሊት ዲስትላት ራባያን የቀይ መስቀል ተወካዮች እስረኞችን እንዲጎበኙ መፍቀድ ለእስራኤል ትልቅ የህዝብ ግንኙነት ውድቀትና መሸማቀቅ እንደሚያስከትል በይፋ ተናግረዋል። ከተከሰተው የጥቅምት 7ቱ ግጭት ማግስት ጀምሮ የእስራኤል እስር ቤቶችን የማቆያ ማዕከላት በፍልስጤማውያን ላይ ስልታዊና ከባድ ስቃይ የሚፈጸምባቸው ቦታዎች ሆነዋል የሚሉ ወቀሳዎች በሰፊው እየቀረቡ ይገኛሉ። እነዚህ ድርጊቶች የተናጠል ክስተቶች ሳይሆኑ በእስራኤል ከፍተኛ የመንግስት አካላት በወታደራዊ ክንፍና በፍትህ ስርዓቱ ጭምር ጥበቃ የሚደረግላቸው በፖሊሲ የተደገፈ ተቋማዊ አሰራሮች መሆናቸውን ተመልክቷል። ሆኖም አሁን ላይ እውነታው ይፋ እየሆነ የመጣ ሲሆን ዋናው ጥያቄ ጉዳዩ ሙሉ በሙሉ ዓለም አቀፍ ትኩረት ለማግኘት ምን ያህል ጊዜ ይፈጃል የሚለው ነው። የህዝባዊ ወያኔ ሓርነት ትግራይ በኢትዮጵያ የአውሮፓ ህብረት ልዑክ በትግራይ ወቅታዊ ሁኔታ ላይ ያወጣውን መግለጫና የሰነዘረውን ወቀሳ ሙሉ በሙሉ ውድቅ በማድረግ ጠንከራ ያለ ምላሽ ሰጥቷል። ድርጅቱ ህብረቱ መሬት ላይ ያለው ነባራዊ ሁኔታ ወደ ጎን በመተው በተሳሳተ መረጃ ላይ የተመሰረተ መግለጫ ወጥቷል ሲል ኮንኗል። የአውሮፓ ህብረት ህወሓት በትግራይ ውስጥ ትይዩ ክልላዊ ምክር ቤት አቋቁሟል በማለት የሰነዘረው ወቀሳ ድርጅቱ ሙሉ በሙሉ መሰረተ ቢስ ነው ብሏል። በትግራይ ህዝብ ስም የተቋቋመው ሌላ አዲስ ምክር ቤት እንደሌለ የገለጸው ህወሓት ቀደም ሲል በህግ የተመረጠው ብቸኛው የትግራይ ክልላዊ ምክር ቤት ከከተሞች እስከ ገጠር ማህበረሰብ ሰፊ ውይይት ከደረገበት በኋላ ወደ መደበኛ ስራው መመለሱን ይህም በታችኛው መዋቅር በኩል ጭምር ተቀባይነት ያገኘ መሆኑን አስታውቋል። ህብረቱ ድርጅቱን አስገዳጅ ወታደራዊ ምልመላ እያካሄደ ነው በማለት ያቀረበውን ወቀሳ ግልጽ ያልሆነ በማስረጃ ያልተደገፈ ክስ ነው ሲል አጣጥሎታል። መሬት ላይ ያሉ ወታደራዊ ግዳጅ አፈጻጸሞችንም አስተባብሏል። ህወሓት የፌዴራል መንግስቱ ላይ ተጨማሪ ክሶች ያቀረበ ሲሆን በትግራይ ዙሪያ ከፍተኛ የወታደራዊ ኃይል ስምሪት፣ ቀጣይነት ያለው የሰው አልባ አውሮፕላን ጥቃቶችና የአየር ላይ ክትትሎችን አሁንም መቀጠላቸውን ገልጿል። ይህን ባሉበት ነባራዊ ሁኔታ የክልሉ ባለስልጣናት ህዝቡን ከዳግም ጭፍጨፋና ከህልውና አደጋ የመጠበቅና ራሱን የመከላከል ሞራላዊና ህጋዊ ኃላፊነት እንዳለባቸው አስገንዝቧል። የዕለቱ ዜናዎቻችን እነዚህ ነበሩ። በየዕለቱ ትኩስ ዜናዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።